ውስጦት ላይ ትንሽ በጣም የሆነ ቅሬታ ነገር አንብቦት ነበር እና እንደው ባይናገሩ አይነት ስሜት ትክክል ነው። ቪዲዮን ሰሙት፣ ሙሉውን እኮ ለቀኩት። ዛሬ ሰምተውታል። መምህር በረከት አላየሁትም፣ ቀሲስ አላየሁትም። ዛሬ ለቀዋል። ዛሬ ያው እዛ ክርክር እንደነበረውት ነው ያየሁት። ከይቅርታ ጋር የፋ ለአንተም ጥሩ ነው። ከይቅርታ ጋር ላስደምጥ አንድ ጊዜ በጣም ቢሰለችም ግን ደግሞ በጣም ላም ባልዋለበት ኩበት ሲለቀም ስለሆነ የዋለው ላሰማ በጣም ይቅርታ መምህር ይስሙት በደንብ ኦኬ የሉተራንና አንዴ ጴንጤቆስጤ እሺ ጴንጤ ሳይሆን ጴንጤቆስጤ ነው የሚባለው። ስለዚህ እኔ ኦን ፐርፐዝ ነው እንደዚህ ያደረኩት፣ ተሳስቼ አይደለም። እንደዛ እንዳትገምቱ። ሬስ እየጻፈ እሺ ይሄኛውን በእንትን ማድረገው እሺ እንትኗን ኦኬ ኦኬ እዚሁ ክሎዝ ላይ ስለሆነ ነው። በጣም ይቅርታ ማሳለፍ እስቲ ከነካሁት ብዙ ነው የሚሄድብኝ። ትንሽ ነው ወይ ኦራይት፣ እንደዚህ ይሻላል አይደለ? የሸመደዱ ልጆች መጡ ማለት ነው። እነ ዳዊት፣ እነ ዮናታን፣ እነ አኪ የሚባል ልጅ፣ እነ ኤፍሬም የሚባል ሉተራን፣ ሀና ጀማሪ ናት ግን ጎበዝ ነች። ደግሞ ሌላ ማን ነበረ? ኦግስበርግ፣ ሙሌ የሚባሉ ልጆች ሲሪየስሊ በጣም ነው የምደነቅባቸው። ኢቨን በቃ ከነ ፔጁ ነው። እኔ እንዲያውም እኛ ስንጠራ እነሱ እያጠኑ ነበር፣ ዝግጅት ላይ ነበሩ ብዬ ሁሉ እንጠራጠራብኛል። በጣም ሽምድድ አድርገው ደግሞ በስርዓት ደግሞ ስነ ምግባር አላቸው፣ ኢቲክስ አላቸው። አይጮሁም። እንደ ጴንጤ ማለት ዝም ብሎ የሚያወሩ አይደሉም። የጴንጤ እንደምታውቁት የሚያወራው ብዙ ነው፣ የሚሰማው በጣም ጥቂት ነው፣ አያዳመጥም። እንትን ማለት አንተን አይጨምርም። የፋ ጩኸት ነው የሚሆን። በቃ ምንም ይቅርታ አድርጉልኝ፣ በጣም ይቅርታ። ጩኸታሞች ናቸው። በነገራችን ላይ ጩኸታሞችን በኋላ አሳያችኋለሁ። የጴንጤቆስጣል ሙቭመንት ከዚህ ከመንፈስ ቅዱስ ስጦታ ከሚባለው አንዱ ይሄ ጴንጤቆስጣል የአዙዛ ስትሪት ላይ የጎዳኛ ሰፈር የተመሰረተ ነው። የጴንጤቆስጤ ማለት በ1906 ነው የተመሰረተው። ጩኸት ነው በቃ ድብልቅልቅ። ወንበር መስበር የመንፈስ ቅዱስ ስጦታ ነው ብለው ያምናሉ። ጩኸቱ ከዚያ ጋር የሚመጣ ነገር ነው። ካራክተራይዝ ተደርገዋል። ጩኸቱ አምልኮ ቦታ ድብልቅልቅልቅልቅልቅልቅ የሙዚቃ በቃ ቴዲ አፍሮ በቃ ናይት ክለብ በሉት። ይሄ የመንፈስ ቅዱስ ስጦታ ነው ብለው የሚያምኑት። ጩኸቱ የሚመጣው ከተቋሙ ጭምር ነው። እምነት የሰዎች ፐርሰናሊቲ ሊቀርጽ እንደሚችል በዚህ አጋጣሚ ላይ አይቻለሁ። ሉተራን የሚጮህ አታዩ፣ በጣም የተረጋጉ ናቸው። በተለይ ኮንሰርቫቲቭ የሆኑት በነገራችን ላይ በካራዝማቲክስ እና በኮንሰርቫቲቭ ሉተራን መካከል ያለው ልዩነት ልነግራቸው አልችልም። በጣም ሰፊ ልዩነት ነው ያለው። ኢትዮጵያ ውስጥ ያለው ሉተራን ካራዝማቲክስ ውስጥ የገቡ ከሆኑ በቃ ጴንጤቆስጤ በሏቸው። በጣም ታውጠዋል፣ አልቀዋል። በቃ ዝም ብለው መጽሐፋቸውን ያወሩታል እንጂ እነ ዳዊት እነዚህ የምታወሩት የካራዝማቲክስ ያንን ሙቭመንት ውስጥ ከሆናችሁ የላችሁም፣ ተበልታችኋል፣ አልቃችኋል። ሶኒ አሁን የማወራው ኦሪጂናሉ ሉተራን ነው የማወራው። ኮንሰርቫቲቭ የሆኑትን ማለት
ይሄ የጴንጤቆስጣል ከ19ኛው ክፍለ ዘመን በፊት የነበረውንና ከዛ በኋላ ያለውን ጩኸትን ነው የማነጻጸርላችሁ። ስለዚህ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ጩኸታሞች እንደነ እስራኤል ዳንሳ እንደነ እዩ ጩፋ አጭበርባሪ ሞላጫ ሀገር የሚያጠፋ ጓሯችንን የሚያበላሽ ርስታችንን የሚያበላሽ የኢትዮጵያን ካራክተር ልክ እንደ ናይጄሪያ እንደዚህ ምናምን የሚያበላሹ ሰዎች ከሚመጡ እኔ ይቅርታ አድርጉልኝና ጨዋ ሙስሊሞች ይሻሉኛል። ከትምህርት አንጻር አይደለም ከሀገር አንጻር ነው የምነግራቸው። ከትምህርት አንጻር ምንም ጥያቄ የለውም። ከሙስሊም ጴንጤ ይሻላል፣ ምንም ጥያቄ የለውም። ግን አገር ያበላሻል። ትራዲሽን የሌለው ዝም ባዶ ጩኸት ድብልቅ ያለቅ ያለ ይሄ እንደ ሳውዝ አፍሪካ በየመንገዱ የሚሰርቅ ሌባ ወንበዴ ፓስተር ምናምን ምድሪቷ ላይ ከመጣ ልብ አድርጉ፣ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ብልጽግና በሌለበት ብልጽግና ብለው መንግስት መሰረቱ እና ስሙ ብልጽግና ነው። ግን ብልግናና ምድሪቱን የደምና የጦርነት ነው ያደረጓት። የረሃብ በቃ ፌዝ ወርዶ ፌዝ የሚባል ወይም የብልጽግና ወንጌል የእምነት ቃል የሚባል የምንፍቅና ሁሉ ቁንጮ የሆነ ማለት ነው። ብሉዥን በቃ በቅዠት የሚያምን ማለት ነው። በመስራት የሚያምን ሳይሆን ይወርድልሃል። ይመጡና ይህን ያህል ባረኩ ይላል። እስራኤል ዳንሳ ይመጣና ቲክቶክ ላይ ይመጣና ይህን ያህል ሚሊዮን ዛሬ ለቅቄብሃለሁ ይላል። ይህን ያህል ተለቆብሃል። የሚለቀቅ ነገር የለም። ሰርተህ ትለወጣለህ። አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጮታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከአያ ጋር የሆነች ሂደት ፈስ ተምራ ነው የምትመጣው። ገብታችኋል አልምላችሁ? ሞዴሬተሮች ሚውት አድርጉ፣ ግን እንትን አትበሏቸው። ሚውት ነው እንጂ ማለት ነው፣ ብሎክ አታርጓቸው። ስለዚህ ያገባናል ማለት ኢትዮጵያ ውስጥ ጨዋ ጴንጤ፣ ጨዋ ሉተራን እንዲኖሩ እንፈልጋለን። ጨዋ በጣም በጸጥታና በጽሞና የሚያገለግሉት ሰው we have to respect። ገብታችኋል? የጋራ ሀገር ነው ያለን። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? መጨረሻው ፓጋን ነው የሚሆነው። በቃ ሃይማኖት የለሽ እርባና ቢስ ልክ አሜሪካን ሀገር እንደተዘጋው ጴንጤ እየተዘጋ ነው። ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። የጭፈራ ቤት የምናምን ባለጌዎች ምናምን እየገዙት ያለው ቸርቻቸው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ኦኬ ዛስ ኦኬ ፎር አስ። ምክንያቱም ጤነኛ የሆኑ ጴንጤዎች ወደ ትራዲሽን ወደ መጀመሪያዋ ቤተክርስቲያን ወደ ጥንቷ ቤተክርስቲያን ባክ ቱ ዘ ኦሪጂን እያሉ ይመጣሉ። ለእኛ እሱ ጥሩ ነገር ነው። ልክ ፈላዎቹ እነዚህ ማፊያዎቹ በበዙ ቁጥር እየተጸጸቱ እየተቆጩ ከቤተክርስቲያን የወጡ ሰዎች ወደ እኛ ይመጣሉ። ይሄ በጣም አሪፍ ነገር ነው። በአንድ በኩል ይጠቅማል። ወሮ በላዎች መብዛታቸው፣ በእርግጫም በቴስታም የሚሉ ሰዎች መብዛታቸው ለእኛ በአንድ በኩል ጥቅም ነው። ምክንያቱም ቤተክርስቲያን ገፍቶ የሄደ ሰው እዚያ በእርግጫ ሲባል ተመልሶ ይቅርበኝ እናቴ ቤተክርስቲያን ስለሚል ማለት ነው። በአንጻሩ ግን ሁለት ነገር ነው የሚሆነው። በነገራችን ላይ ሉተራን በአሁኑ በጣም በርትተው ከወጡ ሉተራን በጣም ጠንክረው የመጀመሪያው ትራዲሽናቸውን የኮንፌሽናቸው የሚለውን ይዘው ከወጡ ብዙ ጴንጤቆስጣን ወደ እኛ ቤተክርስቲያን የማይመጣው ወደ እነሱ የተወሰነ መርጃ ያደርጋል፣ ይቀጥላል ወደ እነሱ። ምክንያቱም ጴንጤቆስጣን ያለ ሉተራን መቆም አይችልም። ለምን? መነሻቸው ሉተር ነው። የታድሶ ኮንፌሽናቸው በሙሉ ይሄ ሶላ የሚባለው በሙሉ የሉተራን ነው። ኢቨን ፕሮቴስታንት የሚለው ራሱ የሉተራን ነው። የሚጠቅሱት ምንም ነገር ጴንጤዎቹ የላቸው። ጴንጤዎቹ አንድ የራሳቸው የእምነት መግለጫ ምናምን የተወሰነች መቶቼ ፔጅ ምናምን ማትሞላለች በቃ ዛሴ። ከዛ በተረፈ የሚጠቅሱት ኮንፌሽን የላቸውም። እያንዳንዱ ጴንጤ ፓስተር እንደመሰለውና ደስ እንዳለው ነው የሚያስተምረው። አይታችሁ ከሆነ ጴንጤዎቹ ገና ውሃ ያድናል እንዴት ውሃው ሊያድን ይችላል? ገና ፍለጋ ላይ ናቸው። እምነታቸውን አያውቁትም፣ አላገኙትም ገና። ስጋው ደግሞ አማናዊ እንዴት ሊሆን ይችላል ብለው ነው ገና እየተመራመሩ ያሉት። ሉተራንስ በቃ አባቶች እንዳሉት ይላሉ። ጥሩ ነገር ነው ይሄ። ለምሳሌ እኛ ጥምቀት ያድናል አያድንም እያልን እኛ እንፈላሰፍም። ለምን? ኦልሬዲ
ሐዋርያት ጽፈውልናል። መጽሐፍ ቅዱሱን የእግዚአብሔርን ቃል ከጌታ የተማሩት ጽፈውልናል። መጽሐፍ ብቻ አይደለም፣ መጽሐፍ ቅዱስን ቀኖና አድርገው የሰጡን አባቶቻችን ምን አድርገውታል? ቀኖና አድርገው የሰጡን አባቶች ተርጉመውልናል። ዮሐንስ ወንጌል ምዕራፍ 3 ይሄ ስለ ዳግም ልደት የሚያወራ ጥምቀት ነው፣ ሰው በመንፈስ ቅዱስ እንዴት እንደሚወለድ የሚናገር ነው ብለው ዮሐንስ አፈወርቅ እነ ቄርሎስ ተርጉመውልናል። የተረጎሙትን ነገር ከኛ በእምነትን በእውቀትን በብዙ ነገር የተሻሉ ስለሆነ ሙሉ በሙሉ ነው የምንቀበላቸው። ስለምንቀበላቸው እኛ እምነታችንን ፍለጋ እንደ አዲስ መሰረት ለመመስረት አንሄድም። እኛ ኢብን እንኳ የማይገባን ነገር ካለ አልገባኝም ነው እንጂ የምለው አይ ብዬ የአባቶችን ትምህርት ልጠራጠረው በፍጹም አልችልም። ምክንያቱም የተጻፈ ነገር ትክክለኛ የሆነ ነገር አባቶቻችን አስተምረዋል። ጉባኤያት አሉን። እኛ ሉተራንም በተመሳሳይ ሁኔታ አባቶችን ይጠቅሳሉ። ኮንፌሽን አላቸው። ኦኬ። ስለዚህ በመሰላቸውና በደሳለኝ የእነሱ ፓስተር አያስተምርም። ጴንጤቆስጣልስ ገና ፍለጋ ላይ ናቸው። ውሃው እንዴት ሊሆን ቃሉ ይላሉ። ከውሃና ከመንፈስ ቢለውን ውሃውን ጃምፕ ያደርጉታል። ጥምቀት ሲባሉ ሻወር ነው ይላሉ። መዘፈቅ ምን ትርጉም አለው ይላሉ። ገና ፍለጋ ላይ ናቸው። ለምን? አንደኛ የራሳቸው እንዳልኳቸው የተጠረዘ ተቀምጬ እንደዚህማ ይሄን ያህል እንትን ተብሎ ከዛ መምህር በረከት ይዘጋጁና ከኔ ቀጥሎ ሀሳብ ይሰጣሉ እሳቸው። መምህር በረከት ግን አዳመጡት አይደለም? 5 ደቂቃ ስጡኝ ነኝ። ቆይ እሳቸው መስማታቸውን ግን ላረጋግጥ። መምህር በረከት ሰምተውታል? ቀሲስ ይሄን ሙሉን አልሰማሁትም። እኔ የተቆራረጠ ነው ስሰማ የነበረ። ትላንት ግን እዛ ሲቀርብ ማታ እና ኬጋ ሲቀርብ የተቆራረጠ እንደነበረ በግልጽ ይታይ ነበረ። የሰው እንቅስቃሴ በቅጽበት ይቀየራል ምናምን እና ያው የተቆራረጠ መሆኑን እንኳን ካዱ። ያሁኑንማ ሰሙ። በቃ ያሁኑን ነው ያለው። እኔ ጨዋ ጴንጤ እንዲኖር ፈልጋለሁ ብያለሁ። ጨዋ ጴንጤ እንዲኖር መሆን በቃ እኔ ከሃይማኖት አንጻር ሳይሆን ሙስሊም ይሻላል ያልኩት ከስነ ምግባር አንጻር እኔ ከነዚህ አጭበርባሪዎች እንደነዩ ጩፋ ካሉት ጨዋ ሙስሊም ይሻለኛል ነው ያልኩት። ኦኬ። ስለዚህ አሁንም ይሻለኛል በእውነቱ። ከዚህ አሁን እኔ በዚህ ላይ ኤፍሬም ቀድሞ ይናገር፣ ችግር የለም። መምህር በረከት እኔ ልናገርና ከዛ እሱ ቤቶ ስለሆነ እሺ፣ ምንድነው እንግዲህ ለአንተ ነው የምሰጠው። እሺ፣ 5 ደቂቃ ነው ያልከኝ። 5 ደቂቃ ስጡኝ። አይበዛብህም? እሺ፣ ይኸው ከ45 ነው ሰጥቻለሁ። እሺ፣ ምንድነው አንደኛ ጩኸት የሚለው ነገር ላይ አሁን ቶሎ ብዙ ስለሆነ ማውራት ፈልግባት ብቻ ቶሎ ላውራ። ጩኸታሞች ናቸው ፔንቴኮስታሎችን ነው። ሉተራውያን ደግሞ ረጋ ያሉ ናቸው እንደዛ ይላሉ። ግን ያ ትክክል አይደለም አነጋገሩ። ባይ ዲፎልት ሰዎች ጮክ ብለው የሚያወሩ ሰዎች አሉ፣ ዝግ ብለው የሚያወሩ ሰዎች አሉ። ኦኬ። ፔንቴኮስታልና ሉተራን ስለሆኑ አይደለም። ፕላስ ደግሞ አንድን ሰው ቀሲስ አንተ ጎበዝ ነህ፣ በርታ፣ ጥሩ ነህ፣ ትክክል ነህ፣ በርታ፣ አንበሳዬ፣ የኔ ጌታ እያሉት ሊቆጣ አይችልም። እነሱ ሁልጊዜ ከእናንተ ጋር እንትን ስትሉ አፕሮቻቸው ተመሳሳይ ነው። እናንተም እንደዛ ነው። ትክክል ነህ፣ በርታ፣ አንተ የአባቶችን ትምህርት ይዘሃል፣ ጎሄድ፣ እንደዛ እያሉ ተቆጥቶ ሊያናግሩት አይችልም። እንዴ ሁሉም እኮ ሲነካ ነው የዛኔ ትክክለኛ እንትኑ የሚወጣው። እሱን ወደፊት ያዩታል፣ በጊዜ ሂደት የሚገለጥ ነው። ትክክል አይደለም። ፔንቴኮስታሎች ጩኸት ነው ምናምን ያሉት ሰማሃው እንደዛ ብለው ከሆነ ልረዳው ትችላለሁ። ምክንያቱም ፔንቴኮስታሎች ያው ኢትዮጵያ ውስጥ ያለውን ጥንቆላና ሟርት ጠቅላላ ሲገለባብጡ ስለሚውሉ ኢትዮጵያ እንግዲህ ነፃ ያወጣችው በፔንቴኮስታሎች ነው፣ በእነሱ ጸሎት ነው። ድግምት ሟርት እየፈረሰ ማለት ነው። ብዙ በእምነት እንኳን የማይሆኑ ሰዎች ባካችሁ ድረሱልን፣ ጸልዩልን እየተባሉ እኔ ከልጅነት ያስታውሳለሁ። የተበጣጠሰ ኮንጎ አድርጋ አንዷ ፔንቴኮስታል አለው ብላ ሮጣ ሄዳ አጋንንት ገጽጻ ነፃ አውጥታ ሚሪንዳ ጋብዘው ከሌላ ውሃ ጋብዘዋት ወደ ቤት ይሸኟታል። እንደዛ ነው የኖሩት። ስለዚህ መናፍስትን በኃይልና በስልጣን እንደሚል መጽሐፍ ቅዱስ እንደዛ ሲገልጽሱ ምናምን ረብሾ ከሆነ እሱ ያው እንግዲህ ምንም ማድረግ አይቻልም። እንደው ጦርነት ላይ ስለሆነ ነው፣ ስፒሪቹዋል ዋር ላይ ስለሆነ እንደዛ ልትሰሙ ትችላላችሁና ምድሪቷም የቆመችው በእነሱ ጸሎት ነው። እነሱ ሌሊት ቁጭ ብለው አጋንንትን ሲጠርጉ ያድራሉ።
ከአየርና ከምድር ሌሊት ቀን ደግሞ ሰው በጌታ ሰላም የተኛ ሰው ወጥቶ ይገባል ማለት ነው። በዛ ሴንስ ከሆነ ኦፍኮርስ ፔንቴኮስታሎች እኔ አሁን ስጸልይ በጣም እጮኋለሁ ባይገርሙት ምጮሆ ግን መናፍስትን ስለምዋጋ ነው እና እኔ መናፍስትን ተዋግቼ ባረገፍኩት ነው እናንተ በሰላም ወታችሁ የምትገቡት ማለት ነው። እንዳልኩትም የምድሪቷ ሟርትና ጥንቆላ አስማት ሁሉ ተጠቅልሎ ወደ ጨለማ የተጣለው ኢትዮጵያም ነፃ የወጣችው በነዚህ ጩኸት ነው። በነዚህ ጩኸት ነው። በነዚህ ሰዎች ቅዱስ ጩኸት ነው። መጽሐፍ ቅዱሳዊ ጩኸት ነው እና ጌታ ይባረክ። ስለዛ በዛ ሴንስ ከሆነ ማለት ነው። ሌላው ግን እንዳልኩት አፕሪሼት እየተደረገ አንድ ሰው አጌኒስት ሊቆም አይችልም። አፕሪሼት እየተደረገ ማለት ነው። ሌላው እዛ ጋር የተወራው ስለ ህፃናት ተወርተዋል። ስለ ህፃናት ሴንሲቲቭ ጉዳይ ነው። ትክክል አይደለም። አሁንም ቀሲስ እኔ መወቅሶት በሁለት ነገር ብቻ ነው። አንደኛው ህፃናት ላይ የሰጡት ኮሜንት ትክክል አይደለም። ህፃናት ኢንቮልቭ ማድረግ የለባቸውም በዚህ እንትን ውስጥ። ሌላኛው ሁለተኛው ነገር ደግሞ ከፖለቲካ ጋር ይሄ በጣም አደገኛ ትርክት ነው። ይኸው አሁን አገር መምራት ጀምረዋል፣ አገር እንደዚህ የሚሏት ጀምረዋል፣ አገር መምራት ጀምረዋል። አሁንም ተናግሬ ያለው ይሄ ትክክል አይደለም። ይሄ አካሄድ ትክክል አይደለም። ኤፍሬም አይደለም ይሄንን ብታልፈው፣ ምክንያቱም መልስ እንዳልሰጥ እኔ ስለ ፖለቲካ ማውራት አልፈልግም። ነው አልገባም። እኔ ዲቴል አልገባም። አይ ቆይ ይቅርታ አድርግልኝ። በጣም ይቅርቻ ነው ስለ ፖለቲካ ያልኩት እኮ እኔ ፖለቲካ ሪስፖንድ ማድረግ ስለማልችል ነው። ለምን ካሉኝ እኔ ሌላ መንግስት አገልጋይ ነኝ። እኔ ፖለቲካ እኛ አንዳችንም እዚህ ሚዲያ ላይ የሚያውቁን ሰው አንድ ቀን በስተት ፖለቲካ ስናወራ ሰምተውን አያውቁም። አሁን አንተ የምታወራው ጴንጤው መንግስት ሆኗል እንዳልሁኝ አድርገህ ነው የምታወራው። እኔ ያልኩት አሁን እንደሱ ነው ያደረጉት አይደለም። የነዚህ የጠቀስኳቸው ሰዎች እንደ ፌር ወርድ ኦፍ ፌዝ እንደ ብልጽግና ወንጌል ያለው ተጽዕኖ መሪዎቻችን ላይ መጥተዋል ያልሁኝ እና ያ ደግሞ ቅድም አሳይቻለሁ ከነ ሎጎ ድረስ ምን እንደሆነ ለማሳየት ሞክሬያለሁ። እኔ አሁን እሱ ሌላ ይኸውልዎት፣ እኔ እኮ ይሄ ነው የሚለው ሁለቱ መለየት አለበት። አሁን መሪዎችን መቃወም ትክክል አይደሉም ምናምን ማለት እሱ ሌላ ሙሉ ወንጌልና ቃለ ሕይወት የላካቻቸው መሪዎች አይደሉም። እነሱ ኢትዮጵያውያን ናቸው፣ ፖለቲከኞች ናቸው፣ በፖለቲካ ተወልደው ያደጉ ናቸው። ትምህርታቸው፣ እውቀታቸው፣ ችሎታቸው፣ ኤክስፒሪየንሳቸው ፖለቲካ ነው። በዛ ሄደው አሁን ያሉበት ቦታ ደረጃ ደርሰዋል። አልምተዋል፣ አጥፍተዋል። በዛ መነጋገር ይቻላል። ለምንድን ነው እኛ ጋር መጥቶ መስፋት የቻለው የተፈለገው? ሃይማኖታቸው የወንጌል አማኞች ሊሆኑ ይችላሉ አንዳንዶቹ ደግሞ አይደሉም። አብረውም ያሉ ትልልቅ ስልጣን ላይ ያሉ ወታደሮች፣ መሪዎቹም ዋሬቨር ኦርቶዶክሳውያን ናቸው ብዙዎቹ ማለት ነው። ወንጌላውያን አሉ እዛ ውስጥ ሃይማኖታቸው ነው እንጂ የኢትዮጵያ ውስጥ ከዚህ በፊት የነበረው እኛ ከዚህ በፊት የነበሩት ነገስታት ፕራውድ እያደረግን ስማቸውን ስንጠራ ጀግኖችን እኛ ሃይማኖታቸው ትዝ ብሎ ነው እንዴ? የኢትዮጵያ የሀገራችን መሪዎች ናቸው ብለን ነው እኛ ትዝ ብሎ ነው አያውቅም። ጠቅላይ ሚኒስትር በእኔ ዕድሜ እንኳን እኔ ጠቅላይ ሚኒስትር መለስን አውቃለሁ፣ ጠቅላይ ሚኒስትር ኃይለማርያምን አውቃለሁ። አሁን በዚህ ዘመን ደግሞ ጠቅላይ ሚኒስትር ዶክተር አብይን አውቃለሁ። እኛ አንዳቸውም ትዝ ብሎ ነው አያውቁም። ጠቅላይ ሚኒስትር መለስ ዜናዊ እኔ ሃይማኖታቸው ምንድን ነው ትዝ ብሎ ነው ያውቃል እንዴ? እኛ ክቡር ጠቅላይ ሚኒስትር የቀደሙት ኃይለማርያም ደሳለኝ ስልጣን ላይቸው ላይ ወርደው ሲሰብኩ ነው ሐዋርያት ቸርች ሄደን ያወቅ ነው። እኛ ኦንሊ ጂሰስ መሆናቸው አናውቅም። እኛ ከዛ በፊት ሃይማኖታቸው ምን ይሆን? ስለዚህ ሃይማኖትን ከፖለቲካ ጋር ማያያዙ ትክክል አይደለም። ይሄ ነገር ትክክል አይደለም። እኛ በጣም አጥብቀን ይሄን የምንቃወመው ምክንያቱም ነገ ከነገ ወዲያ የሚመጣው ኮንስኮንስ አለ ፕላስ አንድ ደቂቃ አልፏል። እሺ ኧረ ቆይ እሺ እንትን ገብተውብኝ አቋርጠውብኝ ነበር። 2 ደቂቃ ነው ያለፈህ እንደው እና ለሱ ይጨምሩልኝ እና እሱ ይሄ ትክክል አይደለም። ወንጌል አማኞችም ሆነው የሚቃወሙ ሰዎች አሉ፣ መንግስትን የሚቃወሙ ሰዎች አሉ በራሳቸው መንገድ ማለት ነው። የወንጌል አማኞችም ሆነው እና ከኛ ጋር በፍጹም ማገናኘት የለበትም፣ መስፋት የለበትም። ፖለቲካ ነው፣ ራሱን የቻለ ነው። ሃይማኖት ነው። ኢትዮጵያ ውስጥ የጴንጤ መሪ፣ የኦርቶዶክስ መሪ፣ የእንትን መሪ የሚባል ነገር የለም፣ አልነበረም። እንደዛ ብለን ነው ምናምነው። ፋክቱም እንደዛ ነው። ኢትዮጵያ ውስጥ ያለው የኢትዮጵያ መሪ ነው በቃ ያለው የነበረውም አሁንም ያለው። ትክክል አልሰሩም፣ ትክክል ሰርተዋል። እዛው ሌላ እሱን ራሱን የቻለ ነው። ከኛ ጋር ግን መገናኘት አያስፈልግም። ጴንጤዎች ሀገር እየመሩ ነው የሚለው ውሸት ነው። ሌሎች ናቸው ሀገር እየመሩ ያሉት። እሺ አላልኩኝም እንደዚህ። እሺ ቴንኪው ኤፋ። አላልኩኝም ጴንጤዎች እየመሩ ነው አላልኩኝም። ለማንኛውም አላልሁኝም እንደዚያ ቪዲዮም አይልም። ግን ቴንኪው
አስተያየትህን አከብራለሁኝ። በዚህ አጋጣሚ ይኸው ጸጥ ብለን የምናዳምጥ መሆናችንን ጴንጤዎቹ ከኛ ተማሩ። እቤታችሁ መተን እኔ አሁን ኤፍሬምን እየተሳቀቅኩ ነው የማዳምጠው። እቤቴ ነው የመጣው። በጣም በእውነት ማክበር አለብኝ። እቤቴ የመጣን ሰው ደግሞ በተለየ ሁኔታ ሲሪየስሊ እኔ ጴንጤዎቹ ከዚህ ተማሩ። እኔ ስገባ እኮ 8ቱም ነው ቅድም አይተሃል አይደል? አላዋራኛሉ ሚውት እያደረጉ ሲሪየስሊ እዚህ ጋር ሚውት ቢያደርጉ አሁን ሰዎች አንተን ኤፍሬም በአስቸኳይ ሞዴሬተር አነሳለሁ እንጂ አላደርገውም። እና ጴንጤዎቹ ከዚህ ተማሩ። እኔ እውነቴን ነው። እነ ቃሌ እነ አስቼ እነ ዜድ ከዚህ ብትማሩ ጥሩ ነው። እኔ በዚህ አጋጣሚ ኤፋ ስለ ስነ ምግባር ካወራን እኔ ክስ እንከሳለ ምናምን ሲሉ ስለነበር ደስ ነው የሚለኝ። ክሰሱኝ። እንዲያው የነ ቃሌምም ጉዳይ አብሮ ስለሚታይ የ15 ዓመት ፋይል አብሮ ስለሚታይ የነ ትዝታውም ስድብ ጣዖት ለሚያመልኩት ታቦቱን እናቃጥለዋለን። እነዚህ ቄሶች ደግሞ እኮ ቀሲስ ተሳደቡ እያሉ ቀሲስ ደበሱ። አንተ ትናንትና ላይ ስሰጣበት የነበረበት ስሜን ቀይሮ ጠንቋይ ደህንነት መጥቶ ይማር እኛ ጋር ይል ነበር ቃሌ። አይ ቃሌ ጅግ ነው። ደህንነት መጥቶ ይማር በሌለ ቪዲዮ 6 ቦታ ላይ በተቆረጠ ቪዲዮ ማለት ነው። እና እኛ አይ ላቭ ዩ ሶ ማች ጋይስ፣ በጣም ነው የምወዳችሁ። እውነቴን ነው። እኔ ጥላቻ የለብኝም። ኤፋ ታውቃለህ፣ ልብ እግዚአብሔር የሚያውቀው ማለት ነው። እኔ ጴንጤዎቹን አለ የሚጠፋሉ ምስል እናንተ ሰውነታችሁን ሳይሆን ትምህርታችሁን ነው። እሱ ደግሞ ምኞቴም ነው። ባይዘ እንዴ በዓለም ላይ ኦርቶዶክስ ብቻ እምነት ቢኖር ሌላው እምነት ባይኖር ደስ ነው የሚለኝ። እናንተም እኮ ደስ ነው የሚላችሁ። ወንጌል ለኛ የምትሰብኩ ጴንጤ እንድንሆንላችሁ አይደል? ይሄ ተፈጥሯዊ ነው። የግል ጥላቻ የለኝም። እና ሌላ ጊዜ ስንገባ ቤታችሁ እባካችሁ በእውነት እንደው ሪስፔክት አድርጋችሁ ብታወሩን ጥሩ ነው ለማለት ነው። መምህር በረከት ይቀጥሉ። ቀሲስዬ እንኳን ደህና መጡ። ይፍቱኝ ባርኩኝ። ቀሲስ መጋቤ ጥበባት ቀሲስ ቴዎድሮስ እንዴት አሉ? መላከ ገነት ቡራኬዎት ይድረሰን። ሰላም ብያለው። መምህር በረከት ኤፍሬም ታላቁ ሰላም ብያለው። እንዴት ናቸው? እግዚአብሔር ይመስገን። ይቀጥሉ መምህር በረከት። ስለ ፖለቲካ እንዳታወሩ፣ ፖለቲካ እንዳታወሩ። ሲሪየስሊ ሚውት ነው ማረግወት። መምህር በረከት ፖለቲካ ካወሩ ብሎክ ነው ማረግወት። ከዚህ እኔ ፖለቲካ ሳላወራማ መቼ ይሆንልኛል እኮ። እሺ ከዚህ አሁን ኤፍሬም የሰጠው ሀሳብ እንዳሉት ፖለቲካል ነገሮችም አሉት። እሱን እንቶ ግን በቃ እንዲህ አይነት ነገሮች እኔ ደብል ስታንዳርድ አይሆኑ ብዬ ነው ማስበው። ደብል ስታንዳርድ አይሆኑ እንጂ መወያየትም ነውር አይደለም። ግን በሌላ በኩል እኮ ደግሞ ይሄ መንግስት የኛ መንግስት ነው 100 ዓመት እንድንገዛ እንጸልያለን እያሉ የሚናገሩ ትላልቅ ፓስተሮች ምናምን አሉና ከመቼ ጀምሮ ነው 100 ዓመት የሚቆጠረው? ገና ወደፊት የሚመጣ ነው ወይስ ያሁኑንም ጀምራችሁ ቆጥራችሁት ነው? ስንት ነው የቀረ የምንላቸው ሰዎችም አሉ። እና ግን ይሄ አያስቀይምም፣ ይችላሉ። እኛም ኢትዮጵያን ኦርቶዶክሳዊ ሰው ቢመራት እንፈልጋለን። አንድ ጴንጤ ኢትዮጵያ ጴንጤ ይምራት ብሎ ቢያስብ ቢጸልይ ነውር አይደለም። ነውር የሚሆነው ይሄ ቁጣ፣ መከፋፈያ፣ መጣያ ምናምን ሲሆን ነው። ከዚያ አልቲሜትሊ አንድ ሰው ስላሰበ ስለጸለየም ምናምን ብቻ ሳይሆን የኢትዮጵያ ሕዝብ ያሰበው ነው የሆነው፣ የፈቀደለት ይመራል ማለት ነው። የሁላችንም ሀገር እስከሆነ ድረስ ሁላችንም የመምራት መብት አለን። እኔ እንደዛ ነው ማስበው። ቀሲስ ግን እንደዛ ክሌም የሚያደርጉ ሰዎች ግን እንዳሉ አልሰማችሁም እንዴ? እነ ኤፍሬም ኦልሬዲ እኛ እየመራን ስለሆነ ብዙ ነገር እየተስተካከለ ነው። በነገራችን ላይ ሳምንት እናስኬ ነበሩ። አሁን እኮ እንዲህ ክብር ለጌታ እያሉ ሲናገሩ ነበር። አሁን እኮ በዛ ቁጥራችን ይሄን ያህል። በነገራችን ላይ የስድቡ ምኑ ተነካን የሚመጣው ትቢቱ እሱ እኮ ካዲያ እውነት ስለመብዛታችን እኮ ካዲያ እውነት እኮ ነው። ቀሲስ አሁን ምን ይኸውላችሁ እንደው ይቅርታ መምህር በረከት እንጂ በነገራችን ላይ ጴንጤ አንደኛው የሚጠፋው በጥጋቡ ነው። አይ መንግስት ሆነና ድሮ ጨዋ ነበራችሁ ማለት ተገፋን ስለምትሉ ክርስትና ያው ሲገፋ ባይዘው ይበዛል እና መገፋት ለክርስትናው
ኃይል ጉልበት ይሰጣል። ያ ነበር። አሁን የኔም ሰዓት ይከበርልኝ እንጂ ከዚህ ምንድነው 5 ደቂቃ ይሁን 6 ለኔ ኤፍሬም የተሰጠው እድል ለኔ እየተሰጠ አይደለም። እሺ ቀጥሉ። እና እንደዛ ነው። ኤኒዌይስ መወያየት መከራከር ምናምን ይቻላል፣ ችግር የለው። አንዱ ሚዲያ የሚፈጥረው እድል እኮ እንዲህ አይነት ነገሮችን የመወያየት ሀሳብን የማውጣት ነገር ነው፣ ችግር የለውም መወያየት። ከዛ ውጭ ግን ኤፍሬም እኛ የምንጮኸው እናንተ ጨዋዎቹ አድርጋችሁ አሰባችሁን እንጂ እኛ ስራ እየሰራን ነው፣ አጋንንትን እያወጣን ነው፣ እንትን እያልን ነው አለ እና ለእናንተ እንደዛ ሊሆን ይችላል ኤፍሬም። እኛ ግን አጋንንት በጩኸት ነው የሚወጡ ብለን ስለማናምን በመጽሐፍ ቅዱስም በዛ መንገድ በጩኸት አጋንንት ሲወጡ ስላላየን ደግሞም ኦልሬዲ በእናንተ አስተምሮ አጋንንት ይወጣሉ ብለን ስለማናምን ለእናንተ የሆነ ስራ ከሆነ ለእኛ ግን እንደዛ እንድናምን ኮንሲደር መደረግ የለበትም ማለት በአንተ አስፔክት ትክክል ነህ። እንደዛ ነው የምታምነው። ከመጽሐፍ ቅዱስ ውስጥ ካሳየሁት ገስጾ አጋንንት በኃይል ሲገሰጽ በጩኸት ሲገሰጽ እና እሱም በጩኸት ሲወጣ ከመጽሐፍ ቅዱስ ካሳየሁት ሁለቱ ቆይ ምሳታችን እሱ ሊነጋገር እንችላለን። ካታቆርደኝ እሺ ይከበርላችሁ እሱን መነጋገር ይቻላል። ግን እኛ የምናምነው እንደዛ አይደለም ነው። እኛ አሁን የጩኸት ሁከት ምናምን ስሜታዊነት ምናምን እንደዚህ አይነት የምናየው በጣም ቅጥ ያጣ ነገር ይሄ የትክክለኛ ጎስፔል ነው ትክክለኛ አስተምሮ ነው ብለን ስለማናምን እኛ እንዳንተ እንድናምን መጠበቅ የለብህም ነው። እንደዛ ነው ብለን እንድናምን በቃ ትክክለኛ ነው ወይም እንደሱ ማሳመን አለብህ። አየህ እንደዚህ እንዳናስብ ትክክለኛው መንገድ ይሄ ነው፣ ትክክለኛው የመንፈስ ቅዱስ አሰራር ይሄ ነው የሚለው በትምህርት ማሳመን ያስፈልጋል። አሁን ከዚህ እንደዚህ ሲሉ ጩኸት ምናምን ሲሉ ነው ጩኸት አይደለም ብለህ መጽሐፍ ቅዱስ ገልጣ አሳይተ በቃ እሱ ወደ ትምህርት ተቀየረ ማለት ነው። የትምህርት ዲያሎግ ይሆናል ማለት ነው። አሁን የመጣያ የመወጋገዣ ሳይሆን የትምህርት ይሆናል ማለት ነው። እንደዛ ማድረግ ይቻላል፣ መወያየት ይቻላል። ይሄ ነው ወይ ትክክለኛው የመንፈስ ቅዱስ አሰራር መንገዱ ይሄ ነው ወይ ብሎ መነጋገር ይቻላል። ግን አንተ እንደምታምነው እኛ እንደዛ እንድናምን ኤክስፔክት ማድረግ ግን የለብህም። ምክንያቱም የኛ መንፈሳዊነት ስፒሪቹዋሊቲ ደግሞ ካልምነስ ነው፣ መረጋጋት ነው፣ ሄቨንሊ የሆነው የመላእክት አምልኮ ነው እኛ የምናስበው። የኛ ሌላ ነው፣ የኛ ፓራዳይማችን ሌላ ነው። አሁን ቀሲስም እንዳሉት አሁን ያሉትራን መካከል ሊተርጃቸው ለምሳሌ ይስበናል። ምክንያቱም እነሱ ሊተርጂካል የሆነ ስርዓታዊ የሆነ ካልም የሆነ ከኛ ጋር የሚቀራረብ አምልኮ ነው የሚከተሉት። ይሄ ትክክል አይደለም ብሎ እኮ መሞገት ይቻላል ኤፍሬም። ግን በዚህ መቀራረባችን በዚህ አንድነት ያለን መሆኑን ግን መካድ አይቻልም። አሁን አየህ እንዲህ አይነት አምልኮ አይደለም ትክክል፣ ሞቅ ያለ አምልኮ ነው ትክክል ብለህ ስትከራከር ሁለታችንም አብረህ ነው ማለት ነው የምትከራከረው። ስለዚህ አብረህ ትደርበናለህ እና የሚያመሳስለን ነገርን ዲናይ ማድረግ አንችልም። በማያመሳስለን ነገር ደግሞ በግድ አንድ ነን አንልም። ለምሳሌ በፕሪዲስቲኔሽን በቶታል ዲፕራቪቲ እንደዚህ የመሳሰሉ አስተምሮች ልዩነት አለን። ፕሮባብሊ እንደውም ከእናንተ ጋር ሊቀርብ ይችላል። በዛ ይሄ ፕሪዲስቲኔሽን አለ ወይስ ሁሉም ሰው የተጠራ ነው የተመረጠ ነው በሚለው አስተምሮ ከነሱ ይልቅ ደግሞ ለእናንተ የምንቀርብ ይመስለኛል እኔ ማለት ነው። በጥምቀት በሳክራመንት ኢፊሸንሲ ለድህነት ናቸው ግሬስ ያስተላልፋሉ በሚለው አስተምሯቸው፣ በቅዱስ ቁርባን በሌሎች አስተምሯቸው፣ በስርዓት አምልኳቸው ሊተርጂካል በመሆናቸው የቅዱሳንን ምልጃ እንደኛ ኢንቮክ ባያረጉም ግን በሰማይ ይጸልዩልናል ይማልዱልናል ብለው በማመናቸው ስዕላትን እንደኛ ቬነሬት እንኳን ባያረጉ ነገር ግን በማስተማሪያ እንኳን ቢያንስ መጠቀማቸው አልታር ያላቸው መሆኑ እነኚህ ነገሮች እነሱ ጋር የሚያቀራርቡ ነገሮች ናቸው። ይሄንን ዲናይ ልናደርግ አንችልም። በቃ አሁን እኛ በቃ ከኛ ውጭ የሆነው ነገር ሁሉ ብላክ ነው ብለን ካላሰብን ድረስ ኮመን የሚያደርገንን ነገር ከናንተ ጋር ኮመን የሚያደርገንን ነገር እስካወጣን ድረስ ከነሱ ጋር ደግሞ ሞር ብዙ አሉ ኮመን የሚያደርጉን ነገሮች አሉ ብለን መናገራችን ይሄ መከፋፈል ምናምን ተብሎ ሊታሰብ አይገባም። ምክንያቱም ታዲያ ላለመከፋፈል ብለን ዲናይ እናድርግ ምንም ግንኙነት የለንም እንበል ወይም እናንተ ጋር የተሻለ የትምህርት ቅርርብ የለንም እንበል እንደዛ ማለት ያስፈልጋል ማለት ነው። ፎር ፖለቲካል ኮሬክትነስ ወይም መከፋፈል እንዳይባል በማለት ኮመን የሚያደርገንን የሚያቀራርብንን ነገር ዲናይ
ካላረግን በቀር ማለት ነው። እንደዛ ነው። እናንተም ጋር እኮ ቅድም እንዳልኩ ለምሳሌ የቶታል ዲፕራቪቲ የፕሪዲስቲኔሽን የምናምን አስተምሮ ደግሞ እነሱ ቅር ይላቸዋል ብለን አይ ከነሱ ጋር አይደለም የምንቀርበው ከናንተ ጋር ነው አንልም። ስለዚህ ትምህርት ሁልጊዜ ሆነስት መሆን አለበት። ትምህርት ትክክለኛው ነገር ነው መነገር ያለበት፣ በዛ መንገድ ነው መነገር ያለበት ብዬ ነው ማስበው። ቀሲስ ጊዜ እንዳልወስድ ይብቃኝ። በጣም ቆንጆ ሀሳብ እንደው ሲችሉበት እኮ ማምላክ ቀሲስ ከእርሶ በኋላ ነው ማውራው። እኔ ለሳቸው ለሰጡት 2 ደቂቃ ደግሞ አለኝ። እሺ አውሩና ከእርሶ ቀጥሎ አወራለሁ። አሁን እሳቸው ባወሩበት። እሺ በነገራችን ላይ ኤፋ ወደ 6 የሚጠጉ ከዚህ ከጩኸት ጋር በተያያዘ አንድ ጽሑፍ ላስነብብህ እስኪ እና ራስህ አነበው። እኔ አሁን እንደው ከመረጃ ጋር ሲያወሩ ጥሩ ደስ ስለሚለኝ ይሄ ጩኸቱ እኔ ባለፈው ሳወራ በትምህርት ስለነበረ ሳወራ የነበረው እዚህ ጋር ከማሳይህ ነገር ኮንፈርም የማታደርገው ነገር ካለ መዝለል ትችላለህ። አይሆፕ እንግሊዘኛም ከኔ የተሻለ መረዳት ስላለህ ሞር አንደርስታንድ ታደርገዋለህና እኔ ራሴን ላተልቅ። ቀሲስ አንዲት ተጨማሪ 30 ሰከንድ ይስጡኝ። ሌላው ይሄ ጩኸት ምናምን የተባለው ግን አሁን ኤፍሬም ባለው ብቻ አይደለም ማለት ይሄ በመጸለይ በአጋንንት በማውጣት ምናምን ይሄ ፐርሰናል የሆነ ነገር ነው። ሊቀይሩት ነው። አሁን እኔ ማስረጃ እንደማመጣ ሲያውቁ ቀሲስ መምህር በረከት ሊቀይሩት ነው። እሱን ታመጣለህ። ቀሲስ ግን አንድም ያሉበት አሁን በቲክቶክ ውይይት ለምሳሌ ሉተራንን እንደምሳሌ የጠቀሱት ሁሉም ሉተራን አንድ አይነት ነው፣ ሁሉም ፔንቴኮስታል አንድ አይነት ነው የሚል አይነት መልእክት ቀሲስ እንደዛ ካሉ ነው ስህተት ነው ብዬ ነው የማስበው። እንደዚህ ያሉ አይመስለኝም። ትክክል ነው። ካታጎሪካሊ እንደዛ አይባልም። ግን በአብዛኛው በምናየው ተነጋግሮ ለመግባባት እንኳን ቲክቶክ ላይ ምናምን ሁሉንም ነው ያሉት እንደዛ ነው ያሉት ፔንቴኮስታሎች። ይሰማ መሰማት ይቻላል። እንደሱ ከሆነ ድጋሚ እንስማው። ግን አሁን በምናየው ዳታ ቲክቶክ ላይ በምናየው ውይይት ከፔንቴኮስታል ውስጥ ካሉ ሰዎች ጋር ከምናደርገው ውይይት ሉተራን ጋር ያለ ውይይት በጣም ካልም ነው የተሻለ ነው የሚለው ይሄ አሁን በቃ ፋክት ነው። አሁን እንዴት እንቀይረው? እውነታ እኮ ነው፣ የሚታይ እውነታ ነው። ዲናይ ካላደረግነው በቀር እኔ ራሱ ቀሲስ ስለተናገሩት ብቻ ሳይሆን ስንነጋገር ልዩነትንም እንኳን በማስረጃ ዶክሜንት አውጥቶ በማሳየት በትክክል የእውነት የሆነውን ነው በማለት በመተማመን በልዩነት እንኳን ቢኖር ካልም የሆነ የተረጋጋ ውይይት ማድረግ የምንችለው አብዛኛው ሉተራን ልጆች ጋር ነው እና ይሄ ዳታ ነው እንግዲህ በቲክቶክ የምናየው ኤክስፔሪየንስ ነው። እሱንም ዲናይ ማድረግ አይቻልም። ግን የዚህ ተነስተን ግን አሁን ጀነራላይዝ አድርገን ካታጎሪካሊ ሁሉም እንደዛ ነው የሚል መልእክት ደግሞ ማስተላለፍ ትክክል አይደለም። ቀሲስም ምናልባት ሲናገሩ እንደዛ የሚመስል ነገር ካለ ማስተካከል ይኖርባቸዋል ብዬ ነው ማስበው። እኔ ያነሱበት ዋናው ነገር ኮምፓሪዝሙን ወይንም ንጽጽር ስሰራ የሰራውበትን እዚህ ጋር ላሳያችሁ አለ። እዚሁ ላይ የሰራውት እሱ ሳይሆን ቀሲስ ቪዲዮ የለቀቁት ቪዲዮ ላይ ፔንቴዎችን ነው ጮኸታም ብለዋል። ጠቅላላ ነው ያሉት። አይ ቆይ ልንገርህ፣ ይኸውልህ ይከፈት። እርሶ ጋር እጆ ላይ ያለው ማስረጃ ራሱ ይከፈት። ቆይ ልነግርህ እኮ ነው ኤፍራምዬ፣ ቆይ እንጂ አሁን እዚህ ጋር አይተው ከሆነ ይኸውልህ እነዚህ ንጽጽር ላይ የሰራዋቸው እነዚህ ናቸው። ይኸው ቶፒኮቹ ኦሪጂናል መነሻው ሐሳብ አለ፣ አውቶሪቲ፣ ሳልቬሽን፣ ሳክራሜንትስ እና ይሄ ባፕቲዝም፣ ሆሊ ስፕሪት፣ ታንግ ይሄ ወይም ቨርጂን ሜሪ፣ ሴንስ እና ወርሽፕ፣ ክለርጂ፣ ፋስቲንግ። አሁን እዚህ ከወርሽፕ ጋር ስለ ወርሽፕ ሳወራ ወደዚህ ነው የማመጣህ። ይኸው 1906 ቱ 1906 ቱ 1909 ድረስ ያለ አዙዛ ስትሪት ሪቫይቫል ተመልከተው። አሁን ከዚህ ከ1 እስከ 6 ውሸት ነው እዚህ ውስጥ። እስኪ አሁን ይሄንን ይኸውልህ ፒፕል ፕራይድ ላውድሊ አት ዘ ሴም ታይም ይላል። በተመሳሳይ ሰዓት ላይ
በጸሎት ምክንያት ላውድሊ መጮህ አንደኛው እዚያ ላይ የታየ ነገር ነው። አየው መውደቅ፣ ይኸው እዚህ ጋር እንደምታየው መውደቅ፣ በጉልበት መንቀጥቀጥ የመሳሰሉት ነገሮች እነዚህ ነገሮች በሙሉ አዙዛ ስትሪት ላይ የተፈጠሩ እንትኖች ናቸው። አዳዲስ ነገሮች የተፈጠሩ እንደምታየው ነው። ከታች ሶስተኛውን ስትመለከተው ፊዚካል ማኒፌስቴሽን ላይ ስታየው ፎሊንግ ቱ ዘ ፍሎር ይላል። ወለል ላይ መውደቅ ስቴን ስፕሪት ነው የሚለው። አዎ እነዚህ ነገሮች ሼኪንግ፣ መንቀጥቀጥ ምናምን ጮ እንትን ማለት እነዚህ ነገሮች በሙሉ የአዙዛ ስትሪት ውጤቶች ናቸው። የጴንጤቆስታል ደግሞ ምመቱ እንደምታውቀው ክሌም የምታደርጉት ሉቃስ እንትን የሐዋርያት ሥራ ምዕራፍ 2 ቢሆንም መንፈስ ቅዱስ ወረደ በሚል እዚያ ጋር ይሄ ወንበር ማጋጨቶቹ ምናምን በቃ ሌላ ቦታ እኮ ነው የተገኙት። በቃ የዚያን ቀን የተፈጠረው ነገር እሱ ነው። አሁን ይሄ እዚህ ላይ የማትቀበለው ጩኸት ያልኩት ይሄንን ነው ባይዘው። አንተ ግን አጋንንት ለማስወጣት ነው ብለህ ቁጭ እና ባይሆን የኢያሪኮን ግንብ ለማፍረስ ነው ብትለን እንደው ትንሽ የሚመስል ነገር አይሆንም። እንደዚያ ካልጮኸ የኢየሱስ ስም ኃይል የለውም። የእናንተ ጩኸት ነው ድምፅ ያለው ይሁን። ለማንኛውም ግን ድምፁን አሰማኝ ስላልከኝ ላሰማ አላልኩኝም። እኔ ለይቼ ነው የተናገርኩት። ጨዋ ጴንጤ እንዲኖር እፈልጋለሁ እያልኩኝ በሙሉ ላወራ ስለማልችል አሰሙ። እሺ ከዚህ የተነሳ ልታስደግመኝ ነው በእውነቱ። እሺ ይሁን። እኔ የራሴን ድምፅ ባይዘው መልሼ ስሰማው ደስ አይለኝም። ግን እኔ የራሴን ድምፅ መልሼ መስማት ደስ የሚለኝ ወይም እንደው ምናልባት ዜማ ላይ ነው እና በደንብ ልክኛው ውዳሴ ማርያም፣ መልከ ማርያም፣ መልካ ኢየሱስ፣ ይሄ ቃል ትምህርት መስተጋ ምናምን አርያም ክስተት ጓዝ የሚባለውን በቤተክርስቲያን ውስጥ በቃላችን እንደምናጠናው ማለት ነው። ልክ ኮንፌሽናቸውን ሽምጥጥ አድርገው የሸመደዱ ልጆች መጡ ማለት ነው። እነ ዳዊት፣ እነ ዮናታን፣ እነ አኪ የሚባል ልጅ፣ እነ ኤፍሬም የሚባል ሉተራን፣ ሀና ጀማሪ ናት፣ ግን ጎበዝ ነች። ባይዘ ቅር ብሏታል መሰለኝ። ጀማሪ ናት ያሉኝ ያው አዲስ ናት ማለት ነው። ኦክስፈርድ ሙሌ የሚባሉ ልጆች ሲሪየስሊ በጣም ነው የምደነቅባቸው። ኢቭን በቃ እኔ እንዲያውም እኛ ስንጠራ እነሱ እያጠኑ ነበር፣ ዝግጅት ላይ ነበሩ ብዬ ሁሉ እንጠራጠራሉኛል። በጣም ሽምድድ አድርገው ደግሞ በስርዓት ደግሞ ስነ ምግባር አላቸው፣ ኢቲክስ አላቸው። አይጮሁም እንደ ጴንጤ ማለት ዝም ብሎ የሚያወሩ አይደሉም። የጴንጤ እንደምታውቁት የሚያወራው ብዙ ነው፣ የሚሰማው በጣም ጥቂት ነው፣ አያዳመጥም። እንትን ማለት መስማት የተሳነው አህያ አይነት ጩኸት ነው የሚሆን። በቃ ምንም ይቅርታ አድርጉልኝ። በጣም መስማት የተሳነው አህያ ጴንጤ ስማ መምህር በረከት ስማ፣ የጴንጤቆስጣል ሙቭመንት ከዚህ ከመንፈስ ቅዱስ ስጦታ ከሚባለው አንዱ ይሄ ጴንጤቆስጣል የአዙዛ ስትሪት ላይ የጎዳኛ ሰፈር የተመሰረተ ነው። የጴንጤቆስጤ ማለት በ1906 ነው የተመሰረተው። ጩኸት ነው በቃ ድብልቅልቅ። ወንበር መስበር የመንፈስ ቅዱስ ስጦታ ነው ብለው ያምናሉ። ጩኸቱ ከዚያ ጋር የሚመጣ ነገር ነው። ካራክተራይዝ ተደርገዋል። ጩኸቱ አምልኮ ቦታ ድብልቅልቅልቅልቅልቅልቅ የሙዚቃ በቃ ቴዲ አፍሮ በቃ ናይት ከለበሉት ይሄ የመንፈስ ቅዱስ ስጦታ ነው ብለው የሚያምኑት። ጩኸቱ የሚመጣው ከተቋሙ ጭምር ነው። እምነት የሰዎችን ፐርሰናሊቲ ሊቀርጽ እንደሚችል በዚህ አጋጣሚ ላይ አይቻለሁ። ሉተራን የሚጮህ አታዩ፣ በጣም የተረጋጉ ናቸው። በተለይ ኮንሰርቫቲቭ የሆኑት በነገራችን ላይ በካራዝማቲክስ እና በኮንሰርቫቲቭ ሉተራን መካከል ያለው ልዩነት ልነግራቸው አልችልም። በጣም ሰፊ ልዩነት ነው ያለው። ኢትዮጵያ ውስጥ የጦርነት ነው ያደረጓት፣ የረሃብ በቃ ፌዝ ወርዶ ፌዝ የሚባል ወይም የብልጽግና ወንጌል የእምነት ቃል የሚባል የምንፍቅና ሁሉ ቁንጮ የሆነ ማለት ነው። ድሉዥን በቃ በቅዠት የሚያምን ማለት ነው። በመስራት የሚያምን ሳይሆን ይወርድልሃል። ይመጡና ይህን ያህል ባረኩ ይላል። እስራኤል ዳንሳ ይመጣና ቲክቶክ ላይ ይመጣና አልቋል፣ ይሄ ቀሲስ አልቋል። ስለ ጩኸቱ ይህን ያህል ተለቆባል። የሚለቀቅ ነገር የለም። ጨዋ ጴንጤዎች እንዲመጡ ፈልጋለሁ። በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል። ወገኖች ያገባናል። የጋራ አገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸው። ጨዋታሞች ከሆኑ ጋር የሆነች ጊደፈስ
ጨዋታሞች ከሆኑ ነው ፕሮባቢሊቲ። ቀሲስ ሰማን እኮ ደንቆሮ አህዮች እኮ አሉን እኮ። ቆይ ጴንጤዎች ደንቆሮ አህዮች ናቸው አሉ እኮ። ሰማን አይደለም? ትመልሳለህ። ቆይ ትመልሳለህ። ኧረ ከዚህ በላይ እኔ ስድብ እንዴት ትጠጣለህ? እዚህ ቁጭ ብዬ ራሴ ኧረ ቆይ ኤፍሬም ቅድም እኮ የሰማሁ እኮ ሞዴሬተሮች ሚውት አድርጉ፣ ግን እንትን አትበሏቸው። ቅድም እኮ የሰማሁን ነው የደገምኩት እኮ አዲስ አላመጣሁኝ። ስለዚህ ያገባናል ማለት ኢትዮጵያ ውስጥ ጨዋ ጴንጤ ጨዋ ሉተራን እንዲኖሩ እንፈልጋለን። ይሰማል ኤፍሬም? ኢትዮጵያ ውስጥ ሁለቱንም ነው። ይሄንንም ሰምቻለሁ፣ ቅድም ያሉትንም ሰምቻለሁ። እኔ ኢትዮጵያ ውስጥ አልኩኝ ጨዋ ጴንጤ ጨዋ ሉተራን እንዲኖሩ ይኸው ሌላ ጉድ እኮ መልሶ እየመጣ ነው እኮ አሁን ጨርሰው ደንቆሮ አህዮች ናቸው እኮ ተባለ። ኤፍሬም እኔ እሱን እንደነ እንጩፋ ያሉትን ነው ብዬ እኮ ስም ጠቀስኩኝ። ነው ጴንጤ ብለው ነው ያሉት። አንተን ቆይ ስምህን አመጣዋለሁ ወደኋላ ደግሞ እኔ ነው ቀሲስ እኔን ነጥለው እኔ ባህሪ እንደውም እኔ እዚህ ካሉት ጴንጤኮስታሎች በጣም አስቸጋሪ ባህሪ ያለኝ እኔ ነኝ እውነት ለመናገር። እሺ አንድ ነገር ጠይቀህ ኤፍሬም እንጂ ከኔ ተሻሉ ናቸው። አንዴ በቤት ያታፈለኛ ይፋ አንደኛ ጨዋ ጴንጤዎችና ጨዋ ሉተራን እንዲኖሩ ፈልጋለሁ ነው ያልኩኝ። እናንተ ደግሞ እሱም ብለዋል፣ ግን ጴንጤ ደንቆሮ አህያ ነው ብለዋል እኮ። ቆይ ኤፍሬም ቆይ አንዴ አንተ ደግሞ የምትለው እንደ ዩጩፋ ያሉት እንደ እስራኤል ዳንሳ ያሉት ባለጌዎቹ ጨዋሂዎቹ ይኑሩልን እያልክ እየተከራከርከኝ ነው። እኔ ደግሞ እያልኩ ያለሁት ነው ይሄ አሁን እርስዎም የሚያነሷቸውን ሰዎች እናንተ አይደለም እኮ የነገራችሁን። እኛ አስቀድመን ፎቶዋቸውን ሰቅለን እነዚህ ሰዎች ብለን የእኛ አይደሉም ብለን ዘመናችንን ሙሉ ስንጮህባቸው የነበሩ ሰዎች ናቸው። እነሱ የኛ ወኪሎች አይደለም። ስለዚህ እኔ እያልኩ ያለሁት ኤፋ ጨዋ ጴንጤ ጨዋ ሉተራን እንዲኖሩ ፈልጋለሁ ያልኩኝ እኮ። ስለዚህ እንዲህ መፈለግ ለምንድን ነው እናንተን ያናድዳል? እሱንም ብያለሁ አይደለም። እኛ ደንቆሮ እንደ አህያ ደንቆሮ አህያ ናቸው ጴንጤዎች። በነገራችን ላይ ኤፋ ቅድም እኮ እናንተ ቤት ስገባ ያስወረዳችሁኝ እኮ እንዳላወራ ያደረጋችሁኝ እኮ ዘሴም እኮ ነው። ከዚህ ቀደም ቀለሜ ቤት ብገባ 8ቱም ከፈቱ አንድ ጊዜ። ቀሲስ እንደዛ በእኔ ያለው ቢያንስ ኤርሚያስ ብለው በስሙ ነው ሊጠሩት የሚገባው። እሺ ኤርሚያስ ግድ የለም ኤርሚያስ እርስዎ ሌላ ስም አትስጡኝ እያሉ ሰውን ግን እዚሁ ለምን ይሳደባል? እርስዎ እንዲሰደቡ አይፈልጉም። በነገራችን ላይ ከኤርሚያስ ቀለም ወርቅ ይበልጣል። ቀለም ወርቅ ትክክል ነው። ቀለም ወርቅ የወርቅ ቀለም ማለት ነው። ቆንጆ ስም ነው እኮ የእናት ያባቱ ነው። በመዝገብ ስሙ ነው፣ የቤተ ክህነት ስሙ ነው። እሱ የመዝገብ ስሙ ኤርሚያስ ነው። ቤተ ክህነት ደግሞ ቤተ ክህነት ራሱ ያወጣው በላይ ቤተ ክህነት ቅኔ ቤት ሲሄድ ነው ሰው ግዕዝ ስም የሚወጣለት። እሱ ቅኔ ቤት አይደለም። እሱን ሳይሆን እኔ አሁን እሺ አንድ ደቂቃ መጽሐፍ ቅዱስ ማስረጃ ይላምጣ። መጽሐፍ ቅዱስ ማስረጃ ይላምጣ። ስለ ጩኸት የተባለው ለመምህር በረከት ያቀረብኩልህን መረጃ መጀመሪያ ትክክል ነው አይደለም? ይሄ እርሶማ ምን ይበልጥ እኮ እኔ አሁን በከፈቱ ቁጥር እያስደነገጡኝ እኮ ይበልጥ ጨምረው መጡ። አሁን ደንቆሮ አህያ ተብያለሁ። አሁን ከቀድም ይኸው ይህንን ነው የምልህ። ይሄ አዙዛ ስትሪት ላይ የተከናወኑ 6 ነገሮች ትክክለኛ ነው አይደለም? ይሄ መንቀጥቀጡ፣ መጮሁ፣ አንድ ጊዜ ሁሉም በተመሳሳይ ሰዓት መጮሁ እዚያ ላይ የተጀመረ ሙመንት ነው አይደለም? አንበው ይሄን ስክሪንሾትም አድርገው። ስለዚህ ድብልቅልቅ የሚለው ስሜት ኢሞሽናል ወርሺፕ ላይ ነው ይሄንን ያነሳሁት። ወርሺፕ ላይ ስንመጣ የኦርቶዶክስ ሊተርጂካል የሆነ ነገር ነው ያላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኤንሸንት ሊተርጂካል አላት አልኩኝ። ከዚያ የሉተራንን ቀለል ያለ ማለትም ሲምፕልፋይድ ሊተርጂካል ይላል። እናንተ ጋር ስመጣ ግን ኮንቴምፖራሪ ኤክስፕሬሲቭ ነው የሚለው። ከዚህ ጋር በተያያዘ እዚህ ጋር 6ቶችን አውርቻለሁኝ። ኢሞሽን መሆን፣ መጮህ፣ ድብልቅልቅልቅ ማለት ይሄ የጴንጤቆስጣል የአምልኮ ስርዓት ነው። አይተ ከሆነ ጎጃምኛ፣ ጎንደርኛ አይደል የምታቀልጡት ኤፋ ከዚህ አንጻር ነው ይሄንን ያነሳሁት። ስህተት ከሆንኩኝ እኔ ሚት ያደረጉኝ ነው ቀሲስ። እኔ እንዳላወራ ሰዎች አትቀልድ አይደለም ሚት አድርገውኛል። አይ ሚት አድርጉኝ። አሁንስ ማይኬን ሚት አድርጉኝ ማለት ነው። አይደረግም እንዳታረጉ እንዴ ዋ ነግሬያቸዋለሁኝ።
ልጆች ናቸው። እውነት ለመናገር መብትም አለኝ እዚህ ጋር የመቆጣት። እሺ ማስረጃ ልስጣቸው ነው ለመምህር በረከት። አንደኛ ይሄንን አትቀበልም ወይ ኤፍሬም? እነዚህ ስድስቶቹን ትክክል አይደለም። ምኑም እርሶ ያቀረቡትን አንዳቸውንም አልቀበልም። እኔ ትክክል አይደለም። እኔ አሱዛ ስትሬት የጀመረ ሃይማኖት የለኝም። እኔ የኔ ሃይማኖት የጳውሎስ ሃይማኖት ነው። ጳውሎስ ጴንጤኮስታል ነው። ማስረጃ አምጣ ከተባልኩ አመጣለሁ። እሺ አሁን ላቅርብ፣ ማስረጃውን ላቅርብ። አሁን መምህር በረከት ባሉት መምህር በረከት አይ ፔንቴኮስታሎች ጮሃዮች ናቸው ሲጮሃላችሁ ስትል አይ እኛ ጮሃዮች አይደለንም። ምናልባት ጮሃዮችም ስትሉ የነበረው ስንገስጽ አይታችሁ ሊሆን ይችላል። የኢትዮጵያ እኮ አስማትና ጥንቆላ መተት ሁሉ የተገለበጠው የተጠረገው በጴንጤኮስታሎች ጸሎት እኮ ነው። ምን ጥያቄ ያለው? ሲጸልዩ አይታችሁ ከሆነ አሁን ሊጮሁ ይችላሉ። ውጊያ አይደለም ወይ? ስፒሪቹዋል ዋር ነው እኮ ጳውሎስ እንዳለው መንፈሳዊ ውጊያ ነው። ከስጋና ከደም ጋር አይደለም ውጊያቸው። ቆይ ነቢያትንን እያሉ በየአዳራሹ ይሄ ተደርጎልሻል፣ አሜሪካ ትሄጃለሽ የሚል አጭበርባሪ ሰው ነው ጠንቋይ የሚባለው ወይንስ ደግሞ ጴንጤኮስታል ደግሞ አይደል? አሁን ይሄ ትክክል አይደለም። ይሄ ትክክል አይደለም። እኔ ስለ ሐሰተኛ ነቢያት ከኔ በላይ የሚያወራ አለ እንዴ? ቲክቶክ ላይ እኔ የማወራው ስለ አጭበርባሪ ጴንጤ ነው ያወራው። አይደለም። እሺ ላውራ፣ እኔ ልጨርስ። እኔ አሁን እያወራው እኮ አይደለም፣ ሐሳብ እየተሰጠኝ አይደለም። አድል እኮ እሰጥሃለሁ፣ ግን ይኸውልህ ስለ አጭበርባሪ ጴንጤዎች ነው። ቆይ ላውራ እኮ ጩኸት ነው አይደል? ጩኸት በተመለከተ ነው ያነሳሁት። እና አጋንንት ሲገስጹ ነው የሚጮሁት ስል ኦኬ፣ አጋንንት ሲገስጹ ነው፣ አጋንንት ሲያወጡ ነው የሚጮኸው። እነሱም አጋንንትን ገስጸው ያስጮሃሉ ስል መምህር በረከት ለማሾፍ ሞከሩ። መጽሐፍ ቅዱሳዊም አይደለም ብለዋል። ማስረጃ ላምጣ። ማስረጃውን ታቀርባለህ፣ ግን ከእኛ ጋር ሲወያዩ የሚጮሁት ማለት ነው። ሁሉንም አይደለም። አሁን ነው የተቀየረው። እሱ የተቀየረው አሁን ነው። እሱ ነው የተቀየረው። እኔ ስንወያይ ብያለሁ እንዴ? እኔ አጋንንት ሲጸልዩ ምናልባት ሲጮሁ ሰምታችሁ ሊሆን ይችላል። ዋርድ ላይ ናቸው፣ ችግር የለውም። እሱ ያስጮሃል። መንፈሳዊ ውጊያ ላይ ነው ያሉት። ኧረ በጌታን ማስረጃ አንድ ያዳምጠኝ። ሚስኮት እያረከኝ ስለሆነ ነው። እኔ እዚህ ቲክቶክ ላይ ስለማውቃችሁ ጴንጤዎች እንጂ እኔ መሬት ላይ ስላለው ጴንጤ አይደለም እኔ ብዙም ማወራው። አሁን ይልቁንስ መፍትሄው አንጭሁ፣ እስኪ ሊያወያዩን ሲመጡ እስኪ ረጋ ብለን እናዳምጣቸው። ቅድም እንዳረከው ብትሉ ይሻላል እንጂ አሁን ስለ ጨዋታ ላውራ። አንተ ቤት ብመጣ ዛሬ ታፍኝንም ሞታው ድብልቅልቅልቅልቅልቅ እታች እኮ ማስረጃ ላምጣ። አሁን ለምሳሌ ኢየሱስ የጮህበትን ማስረጃ ላምጣ፣ ይፈቅዱልኛል? ምኑ ለምሳሌ ብታስታውሱ ከሆነ አላዛርን መጀመሪያ መጮሃችን ትክክል ነው። አላዛርን ውጣ ብሎ በታላቅ ድምፅ ኢየሱስ ጮኸ ይላል። ኢየሱስ ትክክል ነው። አይደለም አላልኩም እኔ። ለምንድን ነው ማስረጃ የምታመጣው? ጮታሞች ማስረጃ ለምንድን ነው ላውራ ማስረጃ ብታውጣ ለምን ታመጣለህ? ማስረጃ ላውራ እንዴ እኮ ማስረጃውን ማመጣው ለምን እንደሆነ ላውራ ለምን እንዳመጣው ላውራ ለምን ማመጣው ማስረጃ ምን አለ እንዴ? ኢየሱስ ጌታ ይደግፈናል ከሆነ ኧረ ኢየሱስ የጮህበትን ላምጣ። መላእክት ገና ሲጮሁ አመጣለሁ፣ ሐዋርያቱ ሲጮሁ አመጣለሁ። እና ማስረጃ ላውራ እያልኩ እኮ ነው። አፈናችሁ። ማስረጃ የምታመጣው ለምንድን ነው? ቅድም ሲጀምር ምን አላችሁ? አሁን ለመታጠፍ ነው እንጂ ቅድም ምን አላችሁ? አይ ፔንቴኮስታሎች ጮሃዩ ናቸው ሲሉ አይ ጮሃይ ነው የምትሉት ምናልባት ሲጸልዩ ሰምታችሁ ሊሆን ይችላል። አዎ ስንጸልይ እንጮሃለን ብዙ ጊዜ፣ ምክንያቱም መንፈሳዊ ስፒሪቹዋል ዋር ላይ ስለሆን ነው። የምድሪቱን መተትና ጥንቆላ ሁሉ ምንገለብጠው እኛ ነን አልኩ። ሌሊት ሁሉ እናንተ ተኝታችሁ የኢትዮጵያ ጥንቆላና ሟርት መተት ድግምት ሁሉ አሁን እኮ መንገድ ላይ እኮ እብድም እኮ ቀንሰዋል እኮ። አሁን ድሮ በመተት በድግምት ምናምን የሚደረግበት ማለት ነው። እብድ ሁሉ አልነበር እንዴ ድሮ እኮ። ጴንጤ ሲመጣ እሱ ሁሉ ጠፋ። በደብተር በእንትን በምናምን በፀጉር በሻሽ ምናምን የሚደግሙ ሁሉ ትብታባቸው እየተበጣጠሰ ማለት ነው። እየተበጣጠሰ እነሱ ራሱ ቀሚሳቸውን አውልቀው መተው ቸርች ጠንቋዮቹ ማለት ነው እጃቸውን ሰጥተው ጌታን ሲቀበሉ ማለት ነው። ስራቸው ሲፈርስ ድግምት ሲያፈርስ ነው የሚጮኸው እኮ። ዝም ብሎ ነው እንደሚጮህ? ራበኝ ብሎ ነው እንደሚጮህ? ሰው እየተሳደበ ነው እንደሚጮህ? ሲገስጽ ነው የሚጮህ። እንደ ኢየሱስ ነው። ኢየሱስ አይጮህም ነበር እንዴ? ሲገስጽ ይጮህ ነበር ኢየሱስ። ሐዋርያቱም ይጮሁ ነበር። አሁን ምሳሌ አንድ ያመጣሁት የነበረው አላዛርን ሲጠራው ጮሆ ነው ውጣ ያለው። በታላቅ ድምፅ ጮኸና ይላል። ለምን በታላቅ ድምፅ ኢየሱስ ጮኸ? መንፈሳዊ ትርጉም አለው እሱ ራሱ ማለት ነው። አስተምሮ ራሱ ኢየሱስ ይጮህ ነበረ።
ስለ ዘር ሲያወራ የምታስታውሱ ከሆነ መልካም መሬት ላይ ወደቀ አለና በለቀመም ጊዜ 100 እጥፍ አፈራ። ይህም በተናገረ ጊዜ የሚሰራማ ጆሮ ያለው ይስማ ብሎ በታላቅ ድምፅ ጮኸ ይላል ኢየሱስ። ለምንድን ነው ኢየሱስ የሚጮህ? አጋንንት ሲያወጣ ሲያስተምር፣ ሙታን ሲያስነሳ ለምንድን ነው የሚጮህ? መላእክት ይጮሃሉ፣ ሲያመሰግኑ ይጮሃሉ መላእክቶች። ውሸቴን ነው እንዴ? ኧረ አይደለም። ዮሐንስ ራእይ 5 ላይ ቆይ፣ ኧረ ልጨርስ ገና። ዮሐንስ ራእይ ላይ አበዛው ይፋ አበዛው። ቆይ ምስክር ላምጣ። ሲጮሁ እየጮሁ ሲዘምሩ ላምጣ መላእክት ራሱ። እሺ ዝም ብሎ አይደለም፣ ዝም ብሎ ጩኸት አይደለም የሚጮሁት ጩኸት። ኦኬ እሺ፣ ምን ይላል መሰላችሁ? ለምሳሌ ዮሐንስ ራእይ 5 ላይ እንደዚህ ይላል አይደል? 5:6 ጀምሮ ላውራ። እሺ እንደዚህ ይላል፣ በዙፋኑ ላይ በአራቱ እንስሶች መካከል በሽማግሌዎች መካከል እንደተዋረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥተውም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው ይልና፣ መጽሐፉን በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናና የቅዱሳን ጸሎት የሆነ ዕጣ የሞላበት የወርቅ ዕቃ ያዙ። አሁን ለምስጋና ነው። መጽሐፉን ትወስድ ዘንድ ማተቡንም ትፈታ ዘንድ ይገባሃል። ታርደሃል። በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከነገድም ሁሉ ከአሕዛብ ሁሉ ሰዎችን ዋሽተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድር ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። አየኸውም በዙፋኑ ላይ በአንበሶቹም በሽማግሌዎቹም ዙሪያ ብዙ መላእክት ድምፅ ሰማሁ። ቁጥራቸውም 1000 አላፍ ጊዜ ምንድን ነው ድምፅ ይገባ እልፍ። እሺ ቁጥራቸውም ይልና አላፋት ጊዜ አላፋት ሺህ ጊዜ ሺህ ነበረ። እሺ በታላቅ ድምፅ የታረደው በግ ኃይል፣ ባለጠግነት፣ ጥበብ፣ ብርታት፣ ምስጋና፣ ክብር ሊቀበል ይገባዋል አሉ። በሰማይና በምድር ከምድር በታች በባህር ላይ ያለ ፍጥረት ሁሉ በእርሱ ውስጥም ያሉ ሁሉ በረከትና ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ለተቀመጠው ለበጉም ይሁን ሲሉ ሰማሁ ይላል። መላእክት በታላቅ ድምፅ እየጮሁ ነው ይህን ዝማሬ የሚዘምሩት። አዎ ጴንጤቆስታሎች ሲዘምሩ ለምንድን ነው? የእግዚአብሔርን ክብር ስለሚያዩ ነው። የእግዚአብሔርን ክብር አይተው ስለሚዘምሩ ይጮሃሉ። ልክ እንደነ መላእክት እንደነ ሚካኤል እንደነ ገብርኤል ማለት ነው። ለታረደው በግ ኃይል፣ ባለጠግነት፣ ክብር፣ ብርታት፣ ክብር፣ ምስጋና ይገባዋል ሲሉ በለሆሳስ አይሉም። ይሄንን በታላቅ ድምፅ ነው። ልክ እንደ መላእክት የመላእክትን ምስጋና ስለሆነ በምድር የምናቀርበው ማለት ነው። እኛ ቤት ሁሉ ነገር ዝግ ነው ያለው ምናምን ስርዓት ያለው ቤት ነገር አለ። እኛም ቤት ስትመጡ ዝግ ያለ ነገር አለ፣ ቀስ ያለ አለ፣ የተረጋጋ ነገር አለ። ደግሞ ልክ እንደ መላእክቱ ምንጮህበት ጌታን ስናመልክ ምንጮህበት ሰዓት አለ። ስንገስጽ ልክ እንደ ኢየሱስ እንደ ሐዋርያቱ ጮክ ብለን እንገስጻለን መናፍስትን። እነሱም ጮክ እያሉ ይወጣሉ መናፍስትን። ክብር ለጌታ። እሺ ቴንክ ዩ ኤፋ፣ በጣም አዳምጫለሁኝ። አንድ ሌሎቻችሁ ከመናገራችሁ በፊት ቪዲዮ ላሳይ። በተለይ ሜንሽን ያረኳቸው ሰዎች ኤፍሬም አሁን ያቀረብክልን እንትን አዎ ጩኸታም ነን፣ ለጩኸታችን ደግሞ ለጩኸታም ለመሆናችን ደግሞ መጽሐፍ ቅዱሳውያንን የሚል መረጃ አላልኩም። እንደዚህማ አድርገው እኔ እርሶ ሚስ ሪፕሬዘንት አድርጉኝ እያሉ ገስት ላይ ሰውን እኔንም እንደዛ ላይ ያደረጉ ገስት ላይ አስቀምጠው ነው። አይቻልም፣ እንደዛ አይቻልም። ኤፍሬም አንተ ቤትም አፍነኸኝ። አይ እንደዛ አይቻልም። ቀሲስ እንደዛ አይቻልም። ኖ እንደዛ አይቻልም። እሺ ሚውት አድርገው። እሺ ለሚውት አደርጋለሁ። መጀመሪያ ልናገር እንጂ እኛ ጩኸታም ነን ያሉት እኮ። ኧረ ልናገር። ይሄን አበዛው። ቆይ እኔ አሁን ቪዲዮ ላሰማ። በቃ እኔ ምንም ኖ እኔ መናገር አለብኝ። ኤፍሬም አበዛው። ተናገር። አላበዛሁትም። ምን መናገር አለብኝ እኔ እኮ። ትናገራለህ ግን ጨርስ እንዴ። ወይ አስወረዱት በመድኃኒዓለም። አይ አስገደላችሁኝ በመድኃኒዓለም። ማስወረድ አልነበረባችሁም። ፕሊዝ አታስወርዱት፣ ተውት። አሁን የአይሁዳውያን እናቶች ደግሞ እንደዚህ ዝም ብሎ